ምዕራፍ 21 በዚያም ያዕቆብን ልጅ ዲናን ወደ ሀገሩ ገዢ ወደ ኤዋዊው ሰው ወደ ኤሞር ልጅ ወደ ሴኬም ቤት ነጥቀው ወሰዷት። ከእርሷም ጋር ተኛ፣ አስነወራትም። እርሷም ከ12 ዓመት ትንሽ ልጅ ነበረች። ሚስትም ሆና ትሰጠው ዘንድ ከአባቷና ከወንድሞቿ ማለደ። ያዕቆብም ተቆጣ፣ እህታቸውንም ዲናን አስነውረዋታልና ልጆቹ በሴቄማ ሰዎች ተቆጡ። ከእነርሱም ጋር በተንኮል ተናገሩ፣ አታለውም በዘበዟቸው። ስምዖንና ሌዊ ድንገት ወደ ሴቂማ ገብተው በሴቂማ ሰዎች ሁሉ ቅጣትን አደረጉ። በውስጧም ያገኙትን ሰው ሁሉ ገደሉ፣ አንድ ሰውስ እንኳ አላስቀሩም። ቆስለውም ሳሉ ሁሉንም ገደሉ፣ እህታቸውን ዲናን አስነውረዋልና። ከእንግዲህ ወዲህ ከዛሬ ጀምሮ የእስራኤልን ልጅ ለማስነወር እንዲህ አታድርጉ። በእስራኤል ኀፍረትን ስላደረጉ የሴቂማን ሰዎች ሁሉ በሰይፍ ያጠፏቸው ዘንድ በሰማይ ጽላት በእነርሱ ቅጣት ተጽፏልና፣ በሰይፍ ያጠፏቸው ዘንድ በእነርሱ ላይ ቅጣት ያደርጉ ዘንድ የእስራኤልን ድንግል ማስነወር በእስራኤል ዘንድ ከእንግዲህ ወዲህ እንዲህ እንዳይደረግ እግዚአብሔር በያዕቆብ ልጆች እጅ ጣላቸው። በእስራኤል ዘንድ ልጁንም ቢሆን እህቱንም ቢሆን አሕዛብ ልጆች ለተወለደ ሰው ሁሉ ይሰጥ ዘንድ የወደደ ሰው ቢኖር ሞትን ይሙት፣ ኃጢአትን ሰርቶአልና በእስራኤልም ዘንድ ኀፍረትን አድርጓልና በድንጋይ ደብድበው ይግደሉት። ሴቲቱም የአባቷን ወገን ስም አስነቅፋለችና በእሳት ያቃጥሏት። ከእስራኤልም ለይተው ትጥፋ፣ እስራኤል ለእግዚአብሔር የተቀደሰ ነውና። በምድር ትውልድ ዘመን ሁሉ በእስራኤል ዘንድ ሴሰኛ ኃጢአተኛም አይገኝ። ነውር የሠራ ሰው ሁሉ ሞትን ይሙት፣ በድንጋይም ይደብድቡትም። ስለ እስራኤል ልጆች ሁሉ በሰማይ ጽላት እንዲህ ተሰርቶአል ተጽፎአልምና የእስራኤልን ልጅ የሚያስነውር ሁሉ ሞትን ይሙት፣ በድንጋይም ይደብድቡት። ለዚህም ሕግ የተወሰነ ዘመን የለውም፣ የሚተውበትም የለም። ልጁን ለጣዖት ሰጥቶአልና ራሱን ለማሳደፍ እግዚአብሔርንም በድሏልና በእስራኤል ሁሉ ዘንድ ልጁን ያስነወረ ሰው ይጠፋል እንጂ ይቅር የሚባልበት የለም። አንተ ሙሴ የእስራኤልን ልጆች እዘዛቸው፣ ከልጆቻቸውም ለአሕዛብ እንዳያጋቡ ከአሕዛብም ልጆች እንዳያገቡ በእነርሱ ላይ አዳኝባቸው፣ በእግዚአብሔር ፊት የተናቀ ነውና። ስለዚህ ነገር የሕጉን ነገር በዲና ላይ ያደረጉትን የሴቂማን ሰዎች ሥራ ሁሉ ያዕቆብንም ልጆች ለእኛ ስድባችን ነውና እህታችንን ላልተገረዘ ሰው አንሰጥም ብለው እንደ ተናገሩ ጻፍኩልህ። ልጃቸውንም አሕዛብ ልጆች ለሚሰጡ ልጃቸውን ለአሕዛብ ልጆች ለሚሰጡ ከአሕዛብም ልጆች ሚስትን ለሚያገቡ ለእስራኤል ስድብ ነውና ርኩስም ነውና ለእስራኤልም የተናቀ ነውና። ከአሕዛብም ልጆች ሚስት ያለው ከልጆቹም ከአሕዛብ ወገን ለተወለደ ሰው የሰጠ እስራኤል
ከዚህ ኃጢአት አይነጻም። በመቅሰፍት ላይ መቅሰፍት፣ በመርገምት ላይ መርገምት፣ ቅጣትም መቅሰፍትም መርገምም ሁሉ ይመጣባታልና። ይህንንም ነገር ቢያደርግ ኃጢአት ከሚሰሩ ከነዚህ ወገኖች በዓይኖቹ አይቶ ቸል ቢል የእግዚአብሔርንም ማደሪያ ከሚያጎሳቁሉ የከበረ ስሙንም ከሚያሳድፉ ወገን አይቶ ቸል ቢል ስለዚህ ኃጢአትና ስለዚህች ሁሉ በደል እግዚአብሔር ሕዝቡ ሁሉ በአንድነት ይጠፋሉ። ፊት መመለስ የለም፣ ፊት አይቶ ማድላትም የለም። በጎ መዓዛ አድርጎ ይቀበለው ዘንድ መስዋዕቱንና ቀዳማይቱን ስቡንና የጤዎሱን ከእጁ መቀበል የለም። ወንድም ቢሆን ሴትም ብትሆን በእስራኤል ዘንድ ሰውነቱን በኃጢአት የሚያሳድፍ አይሁን። ስለዚህ ነገር ይህችን ምስክር በእስራኤል አሰማባቸው ብዬ አዘዝሁህ። በሰቂማና በልጆቿ የተደረገውን በሁለቱ በያዕቆብ ልጆች ለጥፋት እንደተሰጠች ታመው ሳሉ እንዳጠፏቸው ጽድቅ ሆኖ እንደተቆጠረላቸው እይ። እነርሱም ለጽድቅ እንደተቆጠሩ የሌዊም ልጅ ለክህነት እንደተመረጠ እኛ በዘመኑ ሁሉ እንዳገለገልን ሌዋውያን በእግዚአብሔር ፊት ያገለግሉ ዘንድ እንደተመረጡ እይ። እውነት ነገርን ይሠራ ዘንድ ፍርድንም ይፈርድ ዘንድ በእስራኤል ላይ በጠላት ከሚነሱ ብድራትን ይመልሱ ዘንድ ቀንቶአልና ሌዊ ይባረክ፣ ልጆቹ ለዘላለም ይባረኩ። በሰማይ ጽላት ምስክር ሊሆን ወደ ሁሉም አምላክ ጽድቅና በረከት እንዲህ ያቀርቡለታል። ሰው በሕይወት ሳለ የሠራውን ጽድቅ እናስባለን። በዓመት በሚመላለሱ ጊዜያት ሁሉ እስከ 1000 ትውልድ ድረስ ያቀርባሉ። በረከት ይመጣለታል። ከእርሱም በኋላ ለልጆቹ በሰማይ ጽላት የእግዚአብሔር ወዳጅ ደግ ሰውም ተብሎ ተጻፈ። ይህን ሁሉ ነገር ጻፍኩልህ ኃጢአት እንዳይሰሩ ከሥርዓትም እንዳይተላለፉ ይሰሯት ዘንድ ይጽፏትም ዘንድ የእግዚአብሔር ወዳጆችን ሆነው ይጽፉ ዘንድ የተሰራላቸውን ቃል ኪዳን እንዳያፈርሱ ለእስራኤል ልጆች ትነግር ዘንድ አዘዝኩ። ቃል ኪዳኑንም ቢያፈርሱ ከኃጢአት ሥራ ወገንም ሁሉ ቢሰሩ ግን ጠላቶች ሆነው በሰማይ ጽላት ይጻፋሉ፣ ከሕያዋንም መጽሐፍ ይደመሰሳሉ። የሚጠፉ ሰዎች በሚጻፉበትም መጽሐፍ ይጻፋሉ፣ ከምድር ላይ ከሚጠፉ ሰዎችም ጋር ይቆጠራሉ። ያዕቆብም ልጆች ሴቂማን ባጠፉበት ቀን ጽድቅንና የቀና ሥራን እንደሰሩ በኃጢአተኞችም ብድርን እንደመለሱ በሰማይ ጽላት ተጻፈላቸው፣ ለበረከትም ተጻፉ። በእህታቸውን ዲናንም ከሴኬም ቤት አወጡ። በሴቂማ ያለውንም ሁሉ በጎቻቸውንም ላሞቻቸውንም አህዮቻቸውንም ገንዘባቸውንም ሁሉ መንጋቸውንም ሁሉ ማረኩ። ሁሉንም ወደ አባታቸው ወደ ያዕቆብ አመጡ። በዚያ ከሚኖሩ ከከናናውያን ከፈሪዛውያን የተነሳ ፈርተዋልና ሀገሩን ስላጠፉ ከእነርሱ ጋር ተነጋገረ። በሴቂማ ዙሪያ ባሉ ሀገሮች ሁሉ የእግዚአብሔር መፈራት ሆነ።
በእነርሱ ድንጋጤ ወድቆባቸዋልና ያዕቆብን ልጆች ለማሳደድ አልተነሱም። በወሩ መባቻ ያዕቆብ ለቤተሰቡ ሁሉ ከኃጢአት ንጹሐን ሁኑ፣ ልብሳችሁንም ለውጡ ብሎ ተናገረ። ከወንድሜ ከዔሳው ፊት በሸሸው ጊዜ ከእኔ ጋር ላለ ወደዚህችም ሀገር በሰላም ለመለሰኝ ለእግዚአብሔር ወደ ጸለይሁበት ወደ ቤቴል ተነስተን እንውጣ፣ በመካከላችሁም ያሉትን እንግዶች አማልክት አርቁ፣ ልዩ የሆኑ አማልክትንም አጥፏቸው፣ በጆሮአችሁ ያለውንም በአንገታችሁም ያለውን ጌጥ አስወግዱ። ራሔል ከአባቷ ከላባ የሰረቀችውን ጣዖት ገንዘቧንም ሁሉ ለያዕቆብ ሰጠችው። እሱም ወስዶ አቃጠለው፣ ሰበረውም፣ አጠፋውም። በሴቂሞን ሀገር ባለ በዮርዳኖስም በታች ቀበረው። ምዕራፍ 22 በሰባተኛውም ወር መባቻ ወደ ቤቴል ወጣ። በዚያ በተኛበትም ቦታ መሠዊያን ሠራ፣ በዚያም ሐውልት አቆመ። ወደ እርሱ ወደ መሥዋዕቱም ይመጣ ዘንድ ያዕቆብ ወደ አባቱ ወደ ይስሐቅ ላከ፣ ወደ እናቱ ወደ ርብቃም ላከ። ይስሐቅም ልጄ ያዕቆብ ወደ እኔ ይምጣ፣ ሳልሞትም ልየው አለ። ያዕቆብም ወደ አባቱ ይስሐቅ ወደ እናቱ ወደ ርብቃ ወደ አባቱ ወደ አብርሃም ቤት ሄደ። ከልጆቹም ሁለቱን ልጆች ይሁዳንና ሌዊን ከእርሱ ጋር ይዞ ወደ አባቱ ወደ ይስሐቅ ወደ እናቱ ወደ ርብቃ መጣ። ርብቃም እነሆ ልጅሽ ያዕቆብ ደረሰ እንደ አሏት በሰማች ጊዜ ልቦናዋን ደስ ብሏታልና ያዕቆብን አቅፋ ትስመው ዘንድ ከአንዱ ግንብ ወደ ሌላው ግንብ በር ወጣች፣ ሳመችው። ሁለቱንም ልጆቹን ባየች ጊዜ አወቀቻቸው። ልጄ ሆይ እነዚህስ ልጆችህ ናቸውን? አለችው። አቅፋም ሳመቻቸው፣ እንዲህም ብላ መረቀቻቸው። የአብርሃም ዘር በእናንተ ይክበር፣ እናንተም በምድር ላይ ለበረከት ትሆናላችሁ። ያዕቆብም አባቱ ይስሐቅ ወደ ተኛበት እልፍኝ ገባ፣ ሁለቱም ልጆቹ በእርሱ ጋር ገቡ። የአባቱን እጅ ይዞ ዘንበል ብሎ ሳመው። ይስሐቅም በልጁ በያዕቆብ አንገት ላይ ተጠምጥሞ አንገቱን እቅፍ አድርጎ አለቀሰ። ይስሐቅንም ዓይኖቹን ሸፍኗቸው የነበረው ተገፈፈ። ያዕቆብን ሁለቱን ልጆቹን ይሁዳንና ሌዊን አይቶ እንዲህ አለ፣ ልጄ ሆይ ይመስሉሃልና እነዚህ ልጆችህ ናቸውን? እርሱም በእውነት ልጆቹ እንደሆኑ ነገረው። በእውነት ልጆቼ እንደሆኑ በእውነት አየህ አለው። ወደ እርሱም ቀረቡ። መለስ ብሎም ሁሉን በአንድነት አቅፎ ሳማቸው። ትንቢት የሚናገር መንፈስ ቅዱስ በአፉ አናገረው። ሌዊንም በቀኝ እጁ ያዘው፣ ይሁዳንም በግራ እጁ ያዘ። በመጀመሪያ ወደ ሌዊ ተመልሶ አስቀድሞ ይመርቀው ጀመር፣ እንዲህም አለው፣ እርሱ እግዚአብሔር ይባርክህ፣ የዓለማት ሁሉ ጌታ አንተንም ልጆችህንም በዓለሙ ሁሉ ያክብር። ክብር ለሚሆን ለእግዚአብሔር ለአንተ ገናናነትን ይስጥህ፣ ለልጆችህም ይስጣቸው። አንተን ወደ እነርሱ ያቅርብ፣ በቤተ መቅደስ ያገለግሉትም ዘንድ ከሰው ሁሉ ለይቶ ልጆችህን ወደ እርሱ ያቅርባቸው። እንደ መላእክት ገጽና እንደ ቅዱሳንም እንደነርሱ ልጆች ለክብር ለጌትነትና ለምስጋናም ይሁኑ። በዓለሙ ሁሉ ከፍ ከፍ ያድርጋቸው።
ለያዕቆብም ልጆች ወገኖች ሁሉ መሳፍንትና መኳንንት አለቆችም ይሆናሉ። የእግዚአብሔርንም ቃል በእውነት ይናገራሉ፣ ፍርዱንም ሁሉ በእውነት ይፈርዳሉ። ለያዕቆብ መንገዶቼን ለእስራኤልም ፍለጋዬን ይናገራሉ። የተወዳጁን ዘር ሁሉ ይመርቁ ዘንድ የእግዚአብሔር በረከት ባፋቸው ይነገራል። አንተንም እናትህ ስምህን ሌዊ ብላ ጠራች፣ ስምህንም በእውነት ጠራች። ከእግዚአብሔር ጋር አንድ ትሆናለህ፣ ከያዕቆብ ልጆች ሁሉ ጋር አንድ ትሆናለህ። ማዕዱ ላንተ ትሁን፣ አንተና ልጆችህ ብሏት። ማዕድህም ለልጅ ልጅህ ሁላ የመላች ትሁን። በዓለሙ ሁሉ እህልህ አይጎድልም አይጉደል። የሚጠሉህም ሰዎች ሁሉ በፊትህ ይውደቁ፣ ጠላቶች ሁሉ ፈጽመው ይጥፉ። የሚባርክህ የተባረከ ይሁን፣ የሚረግሙህም ሕዝብ ሁሉ የተረገመ ይሁን። ይሁዳንም እንዲህ አለው፣ የሚጠሉህን ሰዎች ሁሉ ታጠፋቸው ዘንድ እግዚአብሔር ኃይልንና ጽናትን ይስጥህ። አንተ ገዢ ሁን፣ ከልጆችህም አንዱ ለያዕቆብ ልጆች ገዢ ይሁን። ስምህና የልጆችህ ስም በሀገሩና በከተማው ሁሉ ሲጠራ የሚኖር ይሁን። ያን ጊዜ አሕዛብ ከፊትህ የተነሣ ይፈራሉ፣ አሕዛብ ሁሉ ይታወካሉ፣ ሕዝቡም ሁሉ ይሸበራሉ። የያዕቆብ ረድኤት ባንተ ይደር፣ የእስራኤልም ድህነት ባንተ ይገኛልና፣ የእስራኤልም ድህነት ባንተ ትገኛለች። እውነተኛ ክብር ባለው ዙፋንም በተቀመጥክ ጊዜ ለተወዳጁ ልጆች ዘር ታላቅ ሰላም ይሆናል። የሚመርቅ ሰው የተመረቀ ነው። የሚጠላህና መከራህንም የሚያጸኑብህ የሚረግሙህም ሁሉ ከምድር ፈጽመው ይጥፉ፣ የተረገሙም ይሁኑ። ዳግመኛ ተመልሶ እቅፍ አድርጎ ሳመው። በእውነት የወለዳቸውን የልጁ የያዕቆብን ልጆች አይቷልና ፈጽሞ ደስ አለው። ከእግሮቹ መካከል ወጥቶ በግንባሩ ወድቆ ሰገደለት፣ ባረካቸው። በአባቱ በይስሐቅ አጠገብ ተቀመጠ። በዚያች ሌሊት ደስ ብሏቸው በሉ ጠጡም። ሁለቱንም የያዕቆብን ልጆች አንዱን በቀኝ አንዱን በግራ አቆመ። ይህም ጽድቅ ሆኖ ተቆጠረለት። ያዕቆብም እግዚአብሔር ለእርሱ ብዙ ይቅርታ እንዳደረገ ጎዳናውን ሁሉ እንዳቀናለት ከክፉም ነገር ሁሉ እንደጠበቀው ሌሊት ለአባቱ ሁሉን ነገር ነገረው። ይስሐቅም ከባሪያው ከይስሐቅ ልጅ ቸርነቱንና ይቅርታውን ያላራቀ የአባቱን የአብርሃምን አምላክ አመሰገነ። ያዕቆብም ሲነጋ ለአባቱ ለይስሐቅ ለእግዚአብሔር የተሳለውን ስዕለት ያየውንም ራእይ መሠዊያውንም እንደሠራ በእግዚአብሔር ፊት እንደለመነው ለማድረግ ለመሥዋዕት የሚሆነውን ሁሉ አዘጋጅቶ እንደተዘጋጀ በበቅሎም አስቀምጦ ይወስደው ዘንድ እንደመጣ ነገረው። ይስሐቅም ልጁን ያዕቆብን እንዲህ አለው፣ አርጅቻለሁና ከአንተ ጋር መምጣት አልችልም፣ ጎዳናውንም መታገስ አልችልም። ልጄ ሆይ በሰላም ሂድ። እኔ አሁን 165 ዓመት ሰው ነኝና እንግዲህ ወዲህ መሄድ አልችልም። እናትህን በበቅሎ አስቀምጠ ከአንተ ጋር ይዘሃት ሂድ። ልጄ ሆይ ስለ እኔ እንደመጣህ አውቃለሁ። በሕይወትህ ሳለህ እኔን ያየህባት እኔም
በሕይወት ሳለው አንተን ያየሁባት ይህች ቀን የተባረከች ትሁን። ልጄ ሆይ ተዘጋጅተህ የተሳልከውን ስዕለትህን ስጥ። ስዕለት ቢያስቀሩት በፍዳ ይመረምራልና ስዕለትህን አታዘግ። አሁንም ታደርጋት ዘንድ ቸኩል። ሁሉን የፈጠረ እግዚአብሔር የተሳልከውን ስዕለት ወዶ ይቀበልህ። ርብቃንም ከልጅሽ ከያዕቆብ ጋር ሂጂ አላት። ርብቃም ከልጇ ከያዕቆብ ጋር ሄደች። ዲቦራም ከእርሷ ጋር ሄደች። ወደ ቤቴልም ደረሱ። ያዕቆብም ስዕለቱን አባቱ ይስሐቅም ከሁለቱ ልጆቹ ከይሁዳና ከሌዊ ጋር የመረቀውን ምርቃት አስቦ ደስ ብሎት የአባቶቹን የይስሐቅንና የአብርሃምን አምላክ አመሰገነ። አሁንም በሁሉ አምላክ ፊት ለዘላለም ተስፋ እንዳለኝ ለልጆቼም ተስፋ እንዳላቸው አወቅሁ አለ። ስለ ሁለቱ ሁሉ እንደዚህ ሰርቷል። ይስሐቅ እንደመረቃቸው ለዘላለም ምስክር ሊሆን በሰማይ ጽላት ይጽፉላቸዋል። በዚያችም ሌሊት በቤቴል አደረ። ሌዊም እንደሾሙት ለልዑል አምላክም እርሱን አገልጋይ እንዳደረጉት ልጆቹንም እስከ ዘላለም ድረስ አገልጋዮች እንዳደረጓቸው ሕልምን አየ። ከእንቅልፉም ተነስቶ እግዚአብሔርን አመሰገነ። ይህ ወር በባተ በ14ኛው ቀን ያዕቆብ በጠዋት ገሰገሰ። ከእርሱም ጋር ከመጣው ሁሉ አስራት አወጣ። ከሰው ጀምሮ እስከ ከብት ድረስ ከወርቅም ጀምሮ እስከ ሌላም ገንዘብ ሁሉ እስከ ልብስም ድረስ ከሁሉም አስራት አወጣ። በዚያም ወራት ራሔል ልጇን ብንያምን ጸነሰች። ያዕቆብም ከእርሱ ጀምሮ ልጆቹን ቆጠረ፣ ዕጣም ጣለ። የእግዚአብሔርንም ዕጣ በሌዊ ወጣ። አባቱም የክህነት ልብስን አለበሰው፣ እጁንም ቀባው። ምዕራፍ 23 ይህ ወር በባተ በ15ኛው ቀን ከላሞች ወገን 14 ፍሪዳዎች፣ 28 የበግ ሙክቶች፣ 49 በጎች፣ 96 የበግ ጠቦቶች፣ 29 የፍየል ጠቦቶችን ለሚቃጠል መሥዋዕት አቀረበ። የተወደደ ቁርባንም አድርጎ በእግዚአብሔር ፊት ለበጎ መዓዛ ወደ መሠዊያው አገባ። አስራትም ያወጣ ዘንድ ከተሳለው ስዕለት ከመሥዋዕታቸው ጋር አቀረበው። መባ ይህ ነው፣ ያቀረበው መባ ይህ ነው። የመጠጡም ቁርባን ከዚህ ጋር አንድ ነው። እሳት በበላው ጊዜ በእሳቱ ላይ ነጭ ዕጣንን ያጥን ነበር። ስለ ድህነት መሥዋዕትም 4 ፍሪዳዎችን፣ 4 የበግ ሙክቶችን፣ 4 በጎችን፣ 4 የፍየል ሙክቶችን፣ ዓመት የሆናቸውን 2 የበግ ጠቦቶችን፣ 2 የፍየል ጠቦቶችንም ያቀርብ ነበር። በየዕለቱ 7 ቀን እንዲህ ያደርግ ነበር። እርሱም ከቤተሰቦቹና ከልጆቹ ሁሉ ጋር ደስ ብሎት 7 ቀን በዚያ ይበላ ነበር። ከክፉ ሁሉ ያዳነውን የለመነውንም የሰጠውን እግዚአብሔርን ፈጽሞ ያመሰግነው ነበር። ንጹሕ ከሆነውም ከብት ሁሉ አስራት አወጣ። የሚቃጠል መሥዋዕትም አደረገ። ንጹሕ ያልሆነውን እንስሳም ለልጁ ለሌዊ ሰጠው፣ የሰውንም ወገን ሁሉ ሰጠው። ሌዊም ከ10 ወንድሞቹ ተለይቶ በአባቱ በያዕቆብ ፊት በቤቴል አገለገለ። በዚያም ካህን ሆኖ ኖረ። ያዕቆብም ስዕለቱን ሰጠው። ዳግመኛም ለእግዚአብሔር እንደዚሁ አስራትን ሰጠ።
ይህንንም ቀደሰው፣ ለእርሱም የተቀደሰ ሆነ። ስለዚህ ነገር አስራትን ለማውጣት ከዓመት እስከ ዓመት ስሙ ይጠራበት ዘንድ በተመረጡ በቅዱስ ቦታ ዳግመኛ በእግዚአብሔር ፊት ለመብላት ሥርዓት ሆኖ በሰማይ ጽላት ተወስኗል። ለዚህም ሕግ ለዘላለሙ የተወሰነ ዘመን የለውም። ይኸውም ሥርዓት ከዓመት እስከ ዓመት ሊያደርጉት ዳግመኛ በእግዚአብሔር ፊት በተመረጠ ቦታ ሊበሉት በሰማይ ጽላት የተጻፈ ነው። የዓመቱ አዝመራ እስከሚደርስበት ወራት ድረስ ዘሩ እስከ ዓመት ድረስ ይበላልና ከዚህም ዓመት ለሚመጣው ዓመት ከእርሱ ማትረፍ የለም። ዓይኑም ወይን እስከሚደርስበት ወራት ዘይቱም ዘይት እስከሚደርስበት ወራት ይበላልና ማትረፍ የለም። ከእርሱም የሚተርፈውና የደለበው ሁሉ የረከሰ ይሁን፣ የረከሰም ሆኗልና በእሳት ይቃጠል። እንዲሁ በቤተ መቅደስ ሆነው በአንድነት ይብሉት፣ አያድልቡት። የበጉና የላሙ አስራት ሁሉ ለእግዚአብሔር የተቀደሰ ነው። ስለ አስራቱም የሚሆነው እንደዚሁ በሰማይ ጽላት ተወስኗልና ተጽፏልምና ካህናቱ ከዓመት እስከ ዓመት በፊቱ የሚበሉት ይሁን። በሁለተኛይቱ ሌሊት ይህም ወር በባተ በ22ኛው ቀን ያዕቆብ ያን ቦታ ይሠራ ዘንድ ቅጥሩንም ሰርቶ ይቀድሰው ዘንድ ለእርሱም እስከ ዘላለሙ ድረስ ከእርሱም በኋላ ለልጆቹ እስከ ዘላለም ድረስ የተቀደሰ ያደርገው ዘንድ መከረ። እግዚአብሔርም በሌሊት ተገለጠለት፣ ባረከውም፣ እንዲህም አለው፣ ስምህ እስራኤል ይባል እንጂ ያዕቆብ አይባል። ዳግመኛም አለው፣ ሰማይና ምድርን የፈጠርሁ አምላክህ እግዚአብሔር እኔ ነኝ። አከብርሃለሁ፣ እጅግ በጣምም አበዛሃለሁ። ነገሥታቱም ከአንተ ይወለዳሉ፣ በቦታውም ሁሉ ይገዛሉ። የሰው ልጅም የረገጠውን ቦታ ሁሉ ይገዛሉ። ከሰማይ በታች ያለው ሀገርን ሁሉ ለዘርህ እሰጣለሁ። እንደወደዱም አሕዛብን ሁሉ ይገዛሉ። ከዚህም በኋላ ሀገሪቱን ሁሉ እጅ ያደርጋሉ፣ ለዘላለምም ይወርሷታል። ከእርሱም ጋር ተነጋግሮ ከጨረሰ በኋላ ከእርሱ ዘንድ ወጣ። ወደ ሰማይም እስኪወጣ ድረስ ያዕቆብ ያይ ነበር። እርሱም በሌሊት ራእይን አየ። እነሆ መልአክ ከሰማይ ሲወርድ አየ። እነሆ 7 ሰሌዳዎች በእጁ ነበሩ። ለያዕቆብም ሰጠውና አነበባቸው። በዓለም ሁሉ ለልጆቹና ለእርሱ የሚሆን በውስጣቸው የተጻፈውን ሁሉ አነበበ። በሰሌዳዎቹም የተጻፈውን ሁሉ አሳየው፣ እንዲህም አለው፣ ይህንን ቦታ አትስራ፣ የዘላለም መቅደስንም አታድርገው፣ ይህ ቦታ አይደለምና በዚህ ቦታ አትደር። ወደ አባት ወደ አብርሃም ቤት ሂድ። አባት እስከሚሞትባት ቀን ድረስ በዚያ በአባት በይስሐቅ ቤት ኑር። በግብጽ ሳለህ በሰላም ትሞታለህና በዚህች ምድር ከአባቶች መቃብር ከአብርሃምና ከይስሐቅ ጋር በክብር ትቀበራለህና አትፍራ። ሁሉም እንዳየኸውና እንዳነበብከው እንደዚሁ ይደረጋል። አንተም ያየኸውና ያነበብኸውን ሁሉ ጻፍ። ያዕቆብም ያነበብሁትንና ያየሁትን ሁሉ እንዴት አስታውሳለሁ አለ። ጌታም እኔ ሁሉን አሳስብሃለሁ አለው። ከእርሱም ወጣ። ያዕቆብም ከእንቅልፉ ነቃ። ያነበበውንና ያየውንም ሁሉ አሰበ። ያየውንም ያነበበውንም ነገር ሁሉ ጻፈ።
ዳግመኛም በዚያ አንድ ቀን በዓልን አደረገ። በቀደሙት ዕለታት እንደሚሰዋው ሁሉ አድርጎ ሰዋባቸው። ያቺ ቀን ተጨምራለችና ስሟን ተውሳክ አላት። የቀደሙትን ቀኖች በዓል ብሎ ጠራቸው። እንዲህም ትሆን ዘንድ እንዲህ ይታይ ነበር። ይህን በሰማይ ጽላት ተጽፎ ስለዚህች ነገር በዓል ያደርጋት ዘንድ በዓል በሚደረግባቸው በሰባቱ ቀኖች ላይ እርሷን ይጨምር ዘንድ ተገለጠለት። በዓመት እንደሚመላለሱ ቀኖች ቁጥር በሰላም መስዋዕት የሚሰዋባትና በዓል የሚደረግባት ቀን ናትና ስሟ ተውሳክ ተባለ። ይህ ወር በባተ በ23ኛው ቀን በዚያ ሌሊት የርብቃ ሞግዚት ዲቦራ ሞተች። ከከተማውም በታች በወንዙ አጠገብ በግራር ስር ቀበሯት። የዚያንም ወንዝ ስም ፈለገ ዲቦራ አለው። ግራሩንም የዲቦራ ልቅሶ ግራር አለው። ርብቃም ተመልሳ ወደ አባቱ ወደ ይስሐቅ ቤት ሄደች። ያዕቆብም አባቱ እንደሚወደው አድርጋ ለአባቱ ምግብ ታዘጋጅ ዘንድ የፍየሎችን ሙክቶችና የበጎችንም ሙክቶች ከበጎችንም በእጇ ላከ። ክብራታን ወደምትባል ሀገር እስኪቀርብ ድረስ ከእናቱ ኋላ ሄደ፣ በዚያም አደረ። ራሔልም ሌሊት ወንድ ልጅ ወለደች። በወለደችው ጊዜ ተጨንቃ ነበርና ስሙን የሐዘኔ ልጅ አለችው። አባቱ ግን ስሙን ብንያም አለው። በዚህ ኢዮቤልዩ በስድስተኛው ሱባኤ በአንደኛው ዓመት 8ኛው ወር በባተ በ10ኛው ቀን ራሔል ሞተች። ኤፍራታ በምትባል ምድርም በዚያ ተቀበረች። ይህችው ቤተልሔም ናት። ያዕቆብም በጎዳና ዳር ባለ በራሔል መቃብር ላይ ሐውልትን አቆመ። ያዕቆብም ሄዶ በመግደላ ድራይፍ ደቡብ አደረ። ከሚስቱ ከሊያም ጋር ወደ አባቱ ወደ ይስሐቅ ሄዱ። በ10ኛው ወር መባቻ ሮቤል የአባቱ ዕቅብት የምትሆን የራሔልን አገልጋይ ባላንን ተሰውራ በውሃ ስትታጠብ አይቶ ወደዳት። በሌሊትም ተሰውሮ ወደ ባላን ቤት ገባ። እርሷም በቤቷ ብቻዋን በአልጋ ላይ ተኝታ አገኛት። ከእርሷ ጋር ተኛ። በነቃችም ጊዜ እነሆ ሮቤል ከእርሷ ጋር በመኝታ ተኝቶ አየች። እጇንም ዘርግታ ያዘችውና ጮኸች። ሮቤል እንደሆነም አወቀች። ከእርሱም የተነሳ አፈረች። ከእርሱም ላይ እጇን አነሳች። እርሱም ሸሸ። በዚህም ነገር ፈጽማ ታለቅስ ነበር። ለማንም ሰው አልተናገረችም። ያዕቆብም መጥቶ በፈለገ ጊዜ ሮቤል ስላሳደፈኝ ሌሊትም ስለደረሰብኝ ካንተ ተለይቻለሁና ላንተ የምገባ አይደለሁም። እኔ ግን እንቅልፍ ይዞኝ ነበር። ልብሴን ገልጦ ከእኔ ጋር እስኪተኛ ድረስ አላወቅኩም ነበር አለችው። ከባላን ጋር ተኝቷልና የአባቱን አፍረት ገልጧልና ያዕቆብ በሮቤል ፈጽሞ ተቆጣ። ሮቤል አሳድፏታልና ከዚህ በኋላ ያዕቆብ ወደ እርሷ አልቀረበም። የአባቱን ኀፍረት የገለጠ ሰው ሁሉ ርኩስ ነው፣ ነገሩ እጅግ ክፉ ነውና በእግዚአብሔር ፊት የተናቀ ነውና። ስለዚህ ነገር ሰው ከአባቱ ሚስት ጋር እንዳይተኛ የአባቱንም ኀፍረት እንዳይገልጥ በሰማይ ጽላት ተጽፏል። ርኩስም ስለሆነ ሞትን ይሙት፣
ከአባቱ ሚስት ጋር የሚተኛ ሰው ጎስቋላ ነው። ሴትም ብትሆን ጎስቋላ ናት፣ በምድር ርኩስ ሥራን ሰርተዋልና እርሷም ይሙቱ። በአምላካችን ፊት ለአገዛዝ በመረጠው ወገን መካከል ርኩሰት አይሁን። ከአባቱ ሚስት ጋር የሚተኛ ሰው የአባቱን አፍረት ገልጧልና የተረገመ ይሆን ዘንድ ዳግመኛ ተጽፏል። የእግዚአብሔር ወዳጆች ሁሉ ይሁን አሉ። አንተም ሙሴ ይህንን ነገር ይጠብቁ ዘንድ የእስራኤልን ልጆች እዘዛቸው፣ ለሞት የሚያበቃ ፍርድ ነውና የረከሰም ነውና ይህንን ክፉ ሥራ ለሠራ ሰው ከመገደልና በድንጋይ ከመደብደብ ከእግዚአብሔርም ሕዝብ መካከል ተለይቶ ከመጥፋት በቀር በኃጢአቱ ይቅርታና ስርየት የለውም። በእስራኤልም መካከል ይህን ሥራ የሚሠራ ማንኛውም ሰው የተናቀና የተጠላ ስለሆነ በምድር አንድ ቀን እንኳ መኖር አይገባውም። ለእርሷ ባሏ አባቱ ያዕቆብ በሕይወት ሳለ ከአባቱ ዕቅብት ጋር ከተኛ በኋላ ለሮቤል ሕይወትና ስርየት ነበረው አይበሉ። በዚያን ጊዜ ለሁሉ ሥርዓት ሕግ ፍርድም አልተሰራምና፣ ነገር ግን በዘመናችሁ የዘመናትና የቀናት ሕግ እንደ ዘለዓለም ሆኖ ለዘላለም ትውልድ ተሰርቷል። ለዚህም ሕግ የዘመን ፍጻሜ የለውም። በሕዝቡ መካከል ሁሉ በአንድነት ይጠፉ ዘንድ ይህችን ኃጢአት በሰሩባት ቀን ይገድሏቸው ዘንድ ነው እንጂ ለኃጢአታቸው ምንም ስርየት የለውም። አንተ ሙሴ ለእስራኤል ጻፍላቸው፣ ይጠብቋት፣ እንደዚህ ያለ ሥራም አይስሩ፣ ለሞት የሚያበቃ በደልን አይበድሉ፣ ፊት አይቶ የማያዳላ መማለጃን የማይቀበል እርሱ አምላካችን እግዚአብሔር እውነተኛ ፈራጅ ነውና ይሰሙ ዘንድ ይጠብቁም ዘንድ ከእርሱ ይለዩ ዘንድ ከምድር ፈጽመው እንዳይጠፉ ይህን ሥርዓት ነገር ንገራቸው። ዓለም በፈጣሪያችን ፊት ይህችን ኃጢአት ለሚሰሯት ሰዎች ሁሉ የተጠላ የተናቀና የተነቀፈ ነውና በምድር ላይ ከሚሰሩት ከዝሙት የበለጠ ታላቅ ኃጢአት የለምና። እስራኤል ለእግዚአብሔር የተለየ ወገን ነውና ለአምላኩም የተለየ ወገን ነውና የክህነትና የመንግስት ወገን ነውና ገንዘብም ነውና በቅዱስ ሕዝብ መካከል እንዲህ ያለ ኃጢአት ሊታይ አይገባው። በዚህ በስድስተኛው ሱባኤ በሦስተኛው ዓመት ያዕቆብና ልጆቹ ሄደው በአባቱ በይስሐቅ በእናቱ በርብቃ አቅራቢያ በአብርሃም ቤት አደሩ። የያዕቆብ ልጆች ስማቸው ይህ ነው። መጀመሪያው ሮቤል ይባላል፣ ሁለተኛው ስምዖን፣ ሦስተኛው ሌዊ ይባላል፣ አራተኛውም ይሁዳ ይባላል፣ አምስተኛውም ይሳኮር ይባላል፣ ስድስተኛውም ዛብሎን ይባላል። እነዚህ የልያ ልጆች ናቸው። የራሔል ልጆች ዮሴፍና ብንያም ናቸው። የባላንም ልጆች ዳንና ንፍታሌም ናቸው። የዘለፋም ልጆች ጋድና አሴር ናቸው። ልያ ለያዕቆብ የወለደቻት ሴት ልጅ ዲና ብቻ ናት። ሄደውም ለያዕቆብና ለርብቃ ሰገዱ። ባያቸውም ጊዜ ያዕቆብንና ልጆቹን ሁሉ መረቋቸው። የትንሹን ልጁን የያዕቆብን ልጆች አይቷልና ይስሐቅ ፈጽሞ ደስ ብሎት መረቃቸው። ምዕራፍ 24 ከዚህ ከ44ኛው ኢዮቤልዩ በዚሁ ሱባኤ በስድስተኛው ዓመት
በጎችን ይጠብቁ ዘንድ ያዕቆብ ልጆቹን ላካቸው። አገልጋዮቹንም ከእነርሱ ጋር ወደ ሴቂሞን መስክ ላካቸው። በዛፍ ስር ተሰውረው ያጠፏቸው ዘንድ ሚስቶቻቸውንና ከብቶቻቸውንም ይማርኩ ዘንድ 7ቱ የአሞሪዮን ነገሥታት በእነርሱ ላይ ተሰበሰቡ። ያዕቆብም ልጆች ሌዊ፣ ይሁዳና ዮሴፍ ከአባታቸው ከያዕቆብ ጋር በቤት ነበሩ። ልቦናው ያዕቆብ ልጆች ሌዊ፣ ይሁዳና ዮሴፍ ከአባታቸው ከያዕቆብ ጋር በቤት ነበሩ። ልቦናው ያዝንበት ነበርና እርሱንም መተው አልተቻላቸውምና፣ ስለዚህም ታናሹ ልጅ ብንያም በእርሱ ዘንድ ነበረ። የታፋ ነገሥታት፣ የሐሬሷ ነገሥታት፣ የሳራጋን ነገሥታትና የሴሎን ነገሥታት፣ የጋይዝ ንጉሥ፣ የቤቴሮን ንጉሥና የማዓኒ ሲኪሮስ ንጉሥ፣ በተራራ የሚኖሩ ሁሉ፣ በከናን ባለ ዛፍ ስር የሚኖሩ ሁሉ መጡ። ለያዕቆብም እነሆ የአሞሪዮን ነገሥታት ልጆችህን ከበቧቸው፣ መንጋዮቹንም ተነጠቁ ብለው ነገሩት። እርሱም ከቤቱ ተነሣ። 3ቱም ልጆቹ የአባቱን ብላቴኖች ሁሉ የእርሱን ብላቴኖች ተነሱ። መሳሪያም የያዙ 9,000 ሰዎች ይዞ ሄዶ በሰቂሞን መስክ ወጓቸው። የሸሹትንም ተከትለው በሰይፍ አጠፏቸው። ታፋና አሬሳን፣ ሴሎንንና ሰራጋን፣ ማኒ ሲኪሮስን፣ ጋይዝንም አጠፏቸው። መንጋውንም ሰበሰበ፣ በእነርሱ ላይ ከፍ ከፍ አለ። እነዚህ 5 እጅ የምድራቸውን ፍሬ ግብር ይሰጡት ዘንድ በእነርሱ ላይ ግብርን ሠራ። ታምናን፣ ታሬስንና ሮቤልን ቀጸረ፣ በሰላምም ተመለሰ። ከእነርሱ ጋር ሰላምን አደረገ። እርሱም ልጆቹ ወደ ግብጽ እስከወረዱበት ቀን ድረስ አገልጋዮች ሆኑ። በዚህ ሱባኤ በ7ኛው ዓመት የወንድሞቹን ደህንነት ያውቅ ዘንድ ዮሴፍን ከቤቱ ወደ ሴቂሞን ምድር ላከው። በዶታዬም ምድርም አገኛቸው። በዘበዙት፣ ይገድሉትም ዘንድ መከሩበት። ተመልሰውም ለእስማኤላውያን ነጋዴዎች ሸጡት። እነርሱም ወደ ግብጽ አውርደው የኤሌው ሀገር ካህን ለሚሆን ለእንጀራ አሳላፊው አለቃ ለፈርዖን ባለመዋል ለፋጢፋራን ሸጡት። የያዕቆብም ልጆች አውራ ፍየል አርደው የዮሴፍን ልብስ በደም ነከሩ። 7ኛው ወርም በባተ በ10ኛው ቀን ወደ አባታቸው ወደ ያዕቆብ ላኩ። በዚያች ቀን ከጠዋት እስከ ማታ ድረስ አለቀሰ። ልብሱንም አመጡለት፣ በሞቱ ሐዘን ተንቀጠቀጠ። ዮሴፍን ክፉ አውሬ እንደበላው ነገሩት። የቤቱን ሰዎች ሁሉ በዚያች ቀን አለቀሱ። ቀኑን ሁሉ ከእርሱ ጋር ያዝኑና ያለቅሱ ነበር። ወንዶቹ ልጆቹና ሴቲቱ ልጁ ያረጋጉት ዘንድ ተነሱ። ነገር ግን ስለ ልጁ ስለ ዮሴፍ አልተረጋጋም። በዚያም ቀን ባላን ዮሴፍ እንደሞተ ሰማች። ለእርሱም ስታለቅስ ሞተች። እርሷም በቅፍራቲፋ ትኖር ነበር። ልጁ ዲናም ዮሴፍ ከጠፋ በኋላ ሞተች።
በያዕቆብ ላይ በአንድ ወር ይህ ሦስቱ ሐዘን ደረሰበት። ባላንም በራሔል መቃብር አንጻር ቀበሩት። ልጁን ዲናንም በዚያው ቀበሯት። ከዮሴፍ መጥፋት በኋላ 1 ዓመት ሲያለቅስ ኖረ። ስለ ልጄ ስለ ዮሴፍ እያለቀስኩ ወደ መቃብር ወርዳለሁ ብሏልና ልቅሶን አልተወም። ስለዚህ ነገር የዮሴፍን መርዶ ወደ አባቱ ወደ ያዕቆብ ባደረሱበት ቀን በፍየል ጠቦት ለእርሱ ያስተሰርይለት ዘንድ 7ኛው ወር በባተ በ10ኛው ቀን ያዝኑ ዘንድ በእስራኤል ልጆች ላይ የሥርዓት ተሠራ። 7ኛው ወር በባተ በ10ኛው ቀን ከዓመት 1 ጊዜ ስለ ኃጢአታቸው ተሠራች። ስለ ልጁ ስለ ዮሴፍ የአባታቸውን ልቦና አሳዝነዋልና። ይህችም ቀን ስለ ኃጢአታቸውና ስለ በደላቸው ሁሉ ስለ ስህተታቸውም በዚህች ቀን በዓመት 1 ጊዜ በዚያች ቀን ራሳቸውን ሊያነጹ ያዝኑባት ዘንድ ተሠራች። ዮሴፍም ከጠፋ በኋላ የያዕቆብ ልጆች ለራሳቸው ሚስትን አገቡ። አንደኛው የሮቤል ሚስት ስሟ ኦዳ ይባላል። የሁለተኛይቱ የስምዖን ሚስት ስሟ አንዲባ ትባላለች። ይህችውም የከናን ሴት ናት። የሦስተኛው የሌዊ ሚስት ስሟ ሚልካ ይባላል። እርሷም ከታራ ልጆች ወገን ከአራም ልጆች የተወለደች ናት። ከአራተኛው የይሁዳ ሚስት ስሟ ቤተ ሱኤል ይባላል። እርሷም የከናን ሴት ናት። የአምስተኛው የይሳኮር ሚስትም ስሟ ሂዛቃ ይባላል። የስድስተኛው የዛብሎን ሚስትም ስሟ ኒኤሚን ይባላል። የሰባተኛው የዳን ሚስትም ስሟ ኤግላ ይባላል። የስምንተኛው የንፍታሌም ሚስትም ስሟ የሜሶጶጣሚያ ሴት የምትሆን ራሱ ናት። የዘጠነኛው የጋድ ሚስትም ስሟ ሚካ ይባላል። የ10ኛው የአሴር ሚስትም ስሟ ኢዮና ይባላል። የ11ኛው የዮሴፍ ሚስትም ስሟ አስኔት ይባላል። ይህችውም የግብጽ ሴት ናት። የ12ኛው የቢንያምም ሚስት ስሟ ኢዮሳካ ይባላል። ስምዖንም ተመልሶ ከሜሶጶጣሚያ እንደ ወንድሞቹ 2ኛ ሚስትን አገባ። መጽሐፈ ኩፋሌ ምዕራፍ 25 በ45ኛው ኢዮቤልዩ በመጀመሪያው ሱባኤ በመጀመሪያው ዓመት ርብቃ ልጇን ያዕቆብን ጠርታ በያዕቆብ በዘመኑ ሁሉ ያከብራቸው ዘንድ ስለ ወንድሙና ስለ አባቱ አዘዘችው። ያዕቆብም እንዲህ አለ፣ ይህ ነገር ለእኔ ክብር ጌትነትም ነውና አከብራቸውም ዘንድ በእግዚአብሔር ፊት በጎ ነገር ነውና እኔ ያዘዝሽኝን ሁሉ አደርጋለሁ። እናቴ ሆይ ከተወለድኩባት ቀን ጀምሮ እስከዚች ቀን ድረስ በዘመኔ ሁሉ ለሁሉ በጎ ነገር እንደማስብ ሥራዬን ሁሉና በልቤ ያለውን ሁሉ ታውቂያለሽ። ወንድሜንና አባቴን አከብር ዘንድ ያዘዝሽኝን ነገር እንዴት አላደርግምን? እኔ ምን ጥመት አየሽብኝን? እናቴ እስኪ ንገሪኝ፣ እኔም ከእርሱ ፈጽሜ ርቃለሁ፣ ይቅርታም ይደረግልኛል አላት። እርሷም አለችው፣ ልጄ ባለ በዘመኔ ሁሉ የቀና ሥራን ነው እንጂ ባንተ ያየሁት ምንም ጠማማ ሥራ የለም። ነገር ግን ልጄ እውነት ነገርን እነግርሃለሁ፣ እኔ በዚህች ዓመት እሞታለሁ፣ ከ155 ዓመት በላይ እንዳልኖር የምሞትባትን ቀን በሕልሜም አይቻለሁና ይህችን ዓመት በሕይወት አላልፋትም። እኖርበት ዘንድ ያለኝን ዘመኔን ሁሉ እነሆ ፈጽሜአለሁ። ያዕቆብ እናቱ እሞታለሁ ብለዋለችና ስለ እናቱ ነገር ሳቀ።
እርሷ ግን በአንጻሩ ተቀምጣ ነበር። ኃይልም ነበራት። ትወጣና ትገባ ነበርና ታይም ነበርና ጉልበቷም አልደከመም ነበርና ጥርሷም ጽኑ ነበር። በሕይወት በኖረችበት ዘመን ሁሉ ምንም በሽታ አላገኛትም ነበር። ያዕቆብም አላት፣ እናቴ ሆይ ዘመኔ በሕይወት ወደ ኖርሽበት ዘመን ከቀረበ እኔ እድለኛ ነኝ። ኃይሌም እንዳንቺ ኃይል እንዲህ በእኔ ጸንቶ ይኖራል። ስለ ሞትሽም ከእኔ ጋር በዋዛ ከንቱ ነገር ትናገሪያለሽና አትሞቺም። ወደ ይስሐቅም ገብታ እንዲህ አለችው፣ አንድ ልመናን እለምንሃለሁ። ኤሳው ልቡ ከሕፃንነቱ ጀምሮ ክፉ እንደሆነ ታውቃለህና በእርሱም ቸርነት የለምና ከሞትክ በኋላ እርሱ ይገድለው ዘንድ ይወዳልና በያዕቆብም ላይ ክፉ ነገርን እንዳያደርግ በጠብም አስወጥቶ እንዳይሰደው ኤሳውን አምለው አለችው። ወንድሙ ያዕቆብ ወደ ካራን ከሄደ ጀምሮ እስከዚህች ቀን ድረስ በዘመኑ ሁሉ ያደረገውን አንተ ታውቃለህ። በፍጹም እንደተወን በእኛም ክፉ ነገርን እንዳደረገ አንተ ታውቃለህ። መንጋህን ሰበሰበ፣ ገንዘብህንም ሁሉ ከፊትህ ቀማ። ገንዘባችንን ይሰጠን ዘንድ ስንለምነው እርሱ እንደሚመጸውተን ሰው ያደርገዋል። ፍጹምና ቅን የሚሆን ልጅ ያዕቆብን ስለመረከው አንተን ይጠላሃል። ከደግነት በቀር ክፋት የለውምና ከካራን ከመጣ ጀምሮ እስከዚህ ቀን ድረስ ምንም ያጎደለብን የለም። ሁሉን በየጊዜው ዕለት ያመጣልን ነበርና ያመጣልንንም በእጁ በተቀበልን ጊዜ በፍጹም ልቦና ደስ ይለው ነበር፣ ያከብረንም ነበር። ከካራንም ከመጣ ጀምሮ እስከዚህች ቀን ድረስ ከእኛ አልተለየም። እርሱም እያከበረን ከእኛ ጋር ሁልጊዜ በቤት ይኖራል። ይስሐቅም እንዲህ አላት፣ እርሱ በፍጹም ልቦና እንደሚያከብረን ከእኛም ጋር ያለ ያዕቆብን ሥራን አውቃለሁ አያለሁም። ቀድሞ ከተወለደበት ቀን ጀምሮ ከያዕቆብ ይልቅ ኤሳውን ወደው ነበር። ዛሬ ግን ከኤሳው ይልቅ ያዕቆብን ወዳለሁ፣ ክፉ ሥራውን አብዝቷልና ለእርሱም በጎ ሥራ የለውምና ሥራው ሁሉ አመጽና ግፍ ነውና በዙሪያውም እውነት ነገር የለምና። አሁንም ስለ ክፉ ሥራው ሁሉ ልቦናዬ ይታወካል። የአብርሃምንም ፈጣሪ ትቶ ሚስቶቹ ስለ ተከተለ ሚስቶቹን ጣዖታቸውንም ስላመለከ እርሱንም ከልጆቹ ጋር ስህተታቸውን ስለተከተለ ለእርሱና ለዘሩ ድህነት የለው። እነርሱ ከሰማይ በታች ካለ ከዚህ ዓለም የሚጠፉ ናቸውና አንቺ ግን ወንድሙን ያዕቆብን እንዳይገድለው አምለው ትያለሽ። ቢምልም በመሐላው ጸንቶ አይኖርም። ከክፉ ነገር በቀር በጎ ሥራን አይሰራም። ወንድሙን ያዕቆብንም ይገድል ዘንድ ቢወድ በያዕቆብ እጅ ይወድቃል፣ በእጁም ይወድቃልና ከእጁ አያመልጥም። ኤሳውን ከሚጠብቀው ይልቅ ያዕቆብን የሚጠብቀው ገናና ኃያል የከበረ የተመሰገነ ነውና አንቺ ስለ ያዕቆብ አትፍሪ አላት። ርብቃም ልካ ኤሳውን ጠራችው፣ ወደ እርሷም መጣ። እርሷም
ልጄ ሆይ ካንተ የምለምነው ልመና አለኝ። ልጄ ሆይ የምለምንህ ታደርግልኝ ዘንድ እሺ በለኝ አለችው። እርሱም ያልሽኝን ሁሉ አደርጋለሁ፣ ልመናሽን እምቢ አልልም አላት። እርሷም እንዲህ አለችው፣ በሞትኩ ጊዜ በአባትህ እናት በሳራ መቃብር አቅራቢያ ትቀብረኝ ዘንድ ወንድምህ ያዕቆብና አንተ እርስ በርሳችሁ ትፋቀሩ ዘንድ ከፍቅሩም በቀር አንዱ በወንድሙ ላይ ክፉ ነገርን እንዳያደርግ ልጆቼ በሥራችሁ ትከናወኑ ዘንድ በዚህ ዓለምም ትከብሩ ዘንድ ጠላትም በእናንተ ደስ እንዳይለው እኔ ካንተ እለምንሃለሁ። በሚወዷችሁም ፊት ሰዎች ሁሉ ፊት ለይቅርታና ለበረከት ትሆናላችሁ። እርሱም እንዲህ አለ፣ እኔ ያልሽኝን ሁሉ አደርጋለሁ። በሞትሽበት ጊዜ አጥንቶችሽ በአጥንቶቿ አቅራቢያ ይኖሩ ዘንድ በአጥንቶቿን እንደወደድሽ በአባቴ እናት በሳራ አቅራቢያ እቀብርሻለሁ። ወንድሜ ያዕቆብንም ከሰው ሁሉ ይልቅ እኔ ወደዋለሁ። ከእርሱ ብቻ በቀር በምድር ሁሉ ለእኔ ሌላ ወንድም የለኝም። ወንድሜ ነውና እርሱን ብወደው ይህ ለእኔ ታላቅ አይደለምን? በማኅፀንሽም መካከል በአንድነት ተዘርተናል፣ ከማኅፀንሽም በአንድነት ወጥተናል። ወንድሜንስ ያልወደድኩ ማንን እወዳለሁ? ስለ ልጆቼና ስለ እኔ ያዕቆብን ትመክሪው ዘንድ እኔ እንዲህ እለምንሻለሁ። አባቴ ከመረቀው ቀን ጀምሮ እርሱን ታላቅ እኔንም ታናሽ አድርጓልና በልጆቼ ላይና በእኔ ላይ እንዲነግሥ አውቃለሁ። እኔም በሕይወት በምኖርበት ዘመን ሁሉ እንደምወድደውና መቼ ከበጎ ነገር በቀር በእርሱ ላይ ክፉ ነገርን እንደማልፈልግ እምልልሻለሁ። ስለዚህ ሁሉ ነገር ማለላት። ያዕቆብንም በኤሳው ፊት ጠርታ ከኤሳው ጋር እንደተነጋገረችው ነገር አዘዘችው። እርሱም አላት፣ እኔ ፈቃድሽን እፈጽማለሁ፣ በወንድሜም በኤሳው ላይ ከእኔና ከልጆቼ ክፉ ነገር እንደማይወጣ ከፍቅርም በቀር መች አስቀድሜ እንደማልጣላ ተዋሽኝ። እርሷም ልጆቿም በሉ ጠጡም። በዚያችው ሌሊት የሦስት ኢዮቤልዩ የአንድ ሱባዔና የአንድ ዓመት ሰው የነበረችው ርብቃ ሞተች። በዚያች ሌሊት ሁለቱ ልጆቿ ኤሳውና ያዕቆብም ደርብነት ባላት ዋሻ በአባታቸው እናት በሳራ መቃብር አጠገብ ቀበሯት። በዚህ ሱባዔ በስድስተኛው ዓመት ይስሐቅ ሁለቱን ልጆቹን ኤሳውና ያዕቆብን ጠራቸው። ወደ እርሱም መጡ፣ እንዲህም አላቸው፣ ልጆቼ ሆይ እኔ አባቶቼ በሄዱበት ጎዳና አባቶቼ በዚያ ለዘላለም ወደሚኖሩበት ቤት እሄዳለሁ። አብርሃም ለመቃብር በገዛው እኔ ለራሴ ባስቆፈርኩት በኬጢ ሰው በኤፍሮን እርሻ ውስጥ ባለች ደርብነት ባላት ዋሻ በአባቴ በአብርሃም አጠገብ ቅበሩኝ። ልጆቼ ሆይ እግዚአብሔር ለአብርሃምና ለዘሩ ያደርግ ዘንድ የነገረውን ሁሉ ለእናንተ እንዲያደርግላችሁ በዚህ ዓለም እውነትንና ቅንነትን ትሰሩ ዘንድ ይህን አዘዝኳችሁ። ልጆቼ ሆይ ሰው ራሱን እንደሚወድ እርስ በርሳችሁ ወንድሞቻችሁን እየወደዳችሁ ኑሩ። ሰው ለወንድሙ በጎ ነገርን ያደርግለት ዘንድ ፈልጎ ይህንም በምድር ላይ በልቡና በአንድነት አድርጎ እርስ በርሳቸው እንደ ራሳቸው እንደሚፋቀሩ እርስ በርሳችሁ የምትፋቀሩ ሁኑ። ስለ ጣዖቱም ነገር
ትንቋቸውና ትጠሏቸው ዘንድ እንዳትወዷቸውም እኔ አዘዝኋችሁ። እኔ አዝዣችኋለሁ። ለሚያመልኳችሁና ለሚሰግዱላችሁ ሰዎች ስህተትን የተመሉ ናቸውና ልጆቼ ሆይ የአባታችሁን የአብርሃምን አምላክ እግዚአብሔርን አስቡት። ከዚህም በኋላ እኔ አመለክሁት። በእውነት በሰፊ ልቦና ተገዛሁለት። በደስታ ያበዛችሁ ዘንድ ልጆቻችሁንም እንደ ሰማይ ኮከብ ለማብዛት ያሳድግላችሁ ዘንድ ለዘላለም ትውልድም ሁሉ የማይነቀል የእውነተኛ ተክል አድርጎ በምድር ይተክላችሁ ዘንድ አስቡት። አሁንም እኔ በታላቅ መሐላ አምላችኋለሁ። ከእርሱ የሚበልጥ በሌላ በተመሰገነና በከበረ ገናና ድንቅ በሆነ ኃያል ጽኑ በሆነ ሰማይና ምድርን በፈጠረ ሁሉንም አንድ አድርጎ በያዘ በእግዚአብሔር ስም ከመማል የሚበልጥ መሐላ የለምና እያንዳንዱም በይቅርታና በቸርነት ወንድሙን እየወደደ የምትፈሩትና የምታመልኩት ትሆኑ ዘንድ አምላችኋለሁ። ከዛሬ ጀምሮ እስከ ዘላለም ድረስ በሕይወት ዘመናችሁ ሁሉ በሥራችሁ ሁሉ ተከናወኑ ዘንድ እንዳትጠፉም ሰው በወንድሙ ክፉ ነገር ማድረግን አይውደድ። ከእናንተ በወንድሙ ክፉ ነገር ያደርግ ዘንድ የሚፈልግ ሰው ቢኖር በእጁ እንደሚወድቅ ከሕያዋን ምድርም ከዛሬ ጀምሮ እንደሚጠፋ እወቁ። ዘሩም ክርክር መዓትና ቁጣ በሚደረግባት ቀን ከሰማይ በታች ካለ ከዚህ ዓለም ይጠፋል። እግዚአብሔርም በሚነድና በሚያቃጥል እሳት ሰዶምን እንዳቃጠለ እንደዚሁ ሀገሩንና ከተማውን ያቃጥላል። የእርሱ ገንዘብ የሆነውንም ሁሉ ያጠፋል። የሰው ልጅ ተግሣጽ ከተጻፈበትም መጽሐፍ ይጠፋል። እርሱ የሚጠፋ ነውና ለዘላለም እርግማንም የሚያልፍ ነውና በዘመኑ ሁሉ ቁርጥ ፍርዳቸው በመርገምና በስድብ በጭንቅና በቁጣ በዘላለም ደዌና መቅሰፍትም የታደሰ ይሆን ዘንድ በሕይወት መጽሐፍ አይጻፍም። ልጆቼ ሆይ በወንድሙ ክፉ ነገርን ያደርግ ዘንድ በሚወድ ሰው ላይ ቅጣት እንደሚጠፋም እነግራችኋለሁ፣ እዳኝባችኋለሁ። ያለውንም ገንዘብ ሁሉ በዚያች ቀን ለሁለቱ አደለ። ክብርንም አስቀድሞ ለተወለደው ልጁ ሰጠ። ግንቡንና በዙሪያው ያለውን ሁሉ ሰጠ። አብርሃምም በአዘቅተ መሐላ ያጠራቀመው ገንዘብ ሁሉ ሰጠው። እንዲህም አለ፣ ይህንን ታላቅ ክብር አስቀድሞ ለተወለደው ልጅ ሰጠው። ኤሳውም አለ፣ ለያዕቆብ ብኩርናዬን ሸጥሁለት፣ ክብርም ይሰጠው ዘንድ ብኩርናዬን ለያዕቆብ ሰጠው። በእርሱ ዘንድ አለችና ስለ እርሷ ምንም የምናገረው ነገር የለኝም። ይስሐቅም እንዲህ አለ፣ ልጆቼ ሆይ አሳርፋችሁኛልና በእርሷም ምክንያት ክፉ ሥራን እንዳትሰሩ ስለ ብኩርና ልቦናዬ አላዘነችምና በዚህች ቀን በእናንተና በልጆቻችሁ ላይ በረከት ትደር። በጎ ሥራ የሚሠራ ሰውን ልዑል እግዚአብሔር ያክብረው፣ እርሱንና ዘሩንም ለዘላለሙ ይባርክ።